السلام عليكم ورحمة الله وبركاته. السلام يا كيف يسوي እንዴት ናችሁ? አልহামዱሊላህ ኢንሻአላህ ሰላም ናችሁ ያስባለሁ። بارك الله فيكم ላይክ በማድረግ ጀምሩት ኢንሻአላህ እና ሸርም አድርጉት ኢንሻአላህ አዳሉ على الخير كفاعله ነው ወደ ኸይር የሚጠቁም እንደሚሰራው አካል ነው ማለት የሚያስፈልጋቸው ሰዎች ሊኖሩ ይችላሉና ማለት ነው ኢንሻአላህ ዛሬ የምናየው ስለ ተውሂድ ነው ማለት ነው ኢንሻአላህ ተውሂድ የሚባለው ማለት ነው ምን ናቸው ምንድናቸው የሚለውን ነገር ነው የምናየው ማለት ነው ተውሂድ ብቻ ሲባል እንሰማለን ግን በአብዛኛው ላያውቁ ይችላል ማለት ነው ኢንሻአላህ እና ያው ኢንሻአላህ ምሳሳት ከሆነ ያው ተጽፉልኛላችሁ ኮሜንት ላይ ከዚህ ስለማንጠራ ማስኛ ስንባል ማለት ነው ኢንሻአላህ እና በስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም التوحيد ثلاثه انواع توحيد የሚባለው ነገር በሶስት ይከፈላል ይላል መጀመሪያ ተውሂድ ማለት ነው ከተባለ ተውሂድ ብሎ ማለት አንድ ማድረግ ማለት ነው ወሐደ ይወሂዱ ተውሂድን ተውሂድ የሚባለው መስደር ነው አንድ ማድረግ ማለት ነው አላህን አንድ ማድረግ ተውሂዱላህ Subhanahu Wa Ta'ala ስንለው አላህን Subhanahu Wa Ta'ala አንድ ማድረግ ማለት ነው አንድ ማድረግ ማለት ነው ተውሂድ ሲባል አንድ ማድረግ ማለት ነው አላህን አንድ ማድረግ ማለት ነው አንድ ሰው لا إله إلا الله ብሎ ሲናገር يعني الله ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ ሲል ማለት ነው እነዚህ يعني በሶስት ይከፈላሉ እነዚህ አበቃ አላህን አሁን እኛ አሁን ስናምን እንዲያጠቃላይ እናምንበታለን ግን ያምናምንበት የሆነው ነገር ውስጣቸውን ዝርዝር ከገባንበት ቁርአን ላይ ስናየው ማለት ነው ሶስት አይነት ናቸው በቃ አላህን አንድ የምናደርግበት የሆኑት መንገዶች ሶስት ናቸው ከሶስት አያልፉም ማለት ነው ተውሂድ ባለው ሶስት ናቸው በሶስት መንገድ ወይም ሶስት አይነት ናቸው ማለት እንችላለን Subhanahu Wa Ta'ala يعني ቁርአን ላይ አሉ ሁላቸውም يعني رب السماوات والارض وما بينهما فاعبده واصطبر لعبادته هل تعلم له سميا ነው አሁን እቺን አያ ወደ መጨረሻ ታቋታላችሁ ምን እንደያልኩ እንደሆነ ማለት ነው ኢንሻአላህ አላህ ስለ ፈጣሪነቱ ስለ ተመላኪነቱ በስሞቹና በጽፋቶቹ አንድ ማድረግ ይሄ ተውሂድ ይባላል ማለት ነው በሶስቱም ላይ አንድ ሰው ማመን አለበት ማለት ነው አንድ ላ ኢላሃ ኢላላህ የሚል አካል በሶስታቸው ማመን አለበት Subhanahu Wa Ta'ala እና ተውሂድ ብሎ ማለት አንድ ማድረግ ማለት ነው ይሄ ደግሞ በስንት ይከፈላል ከተባለ በሶስት ይከፈላል ምን ናቸው ከተባለ የመጀመሪያው ተውሂድ الربوبية ይባላል ሁለተኛው ተውሂድ አልኡሉሂያ ይባላል ሶስተኛው ደግሞ ተውሂድ አልአስማኢ ወሲፋት ይባላል ማለት ነው እና እነዚህ ሶስት ናቸው ዝርዝራቸውን ወደፊት የምናየው ይሆናል ኢንሻአላህ ባረከላሁ ፊኩም እና የመጀመሪያው التوحيد ተውሂድ የሚባለው ثلاثه انواع ሶስት አይነት ነው Subhanahu Wa Ta'ala ተውሂድ አላህን አንድ ማድረግ ብሎ ማለት ሶስት አይነት ነው አላህን አንድ ስናደርገው يعني በሶስት አይነት ነው ማለት ነው يعني ሶስት ናቸው በቃ ከሶስት አያልፉም ማለት ነው ቁርአን ላይ አሁን ተውሂድ እንዳለ ቁርአን ተጠቅሷል ቁርአን ላይ ተውሂድ የሚባለው ነገር ቁርአን ላይ ተጠቅሷል ያ ቁርአን ላይ የተጠቀሰው ነገር በቃ በሶስት አይነት ነው የተጠቀሰልን ማለት ነው يعني Subhanahu Wa Ta'ala በሶስት አይነት ነው አንደኛ ስለ ፈጣሪነቱ ነው ሁለተኛ ደግሞ ስለ ተመላኪነቱ ነው ሶስተኛ ደግሞ ስለ ስሞቹና ስለ መገለጫዎቹ ስለ ሲፋቶቹ በዚህ ቁርአን ላይ የተጠቀሰው ስለዚህ ነው እና እስቲንባጥ አድርገው በዚህ ዝርዝር አድርገው ባጭር እንድንረዳት አድርገው አስቀምጠውልናል ማለት ነው ዑለማዎች ረሂመሁሙላህ እና የመጀመሪያው ምን ይባላል ተውሂድ الربوبية ይባላል ተውሂድ አንድ ማድረግ ነው الربوبية በፈጣሪነቱ በተንከባካቢነቱ አንድ ማድረግ ብሎ ማለት አላህ በፈጣሪነቱ አንድ ማድረግ ብሎ ማለት ምን ይባላል ተውሂድ الربوبية ይባላል አላህ በፈጣሪነቱ አንድ ማድረግ ማለት ነው ያማስም ማለት ነው አላህ ፈጣሪ እንደሆነ ልናምንበት ነው አላህ ፈጣሪ እንደሆነ ልናምንበት ነው እሱ ብቻ ነው የሚፈጥረው يعني ተውሂድ አንድ ማድረግ الربوبية በፈጣሪነቱ ማለት ነው አላህ የፈጠረው ብቻውን ነው Subhanahu Wa Ta'ala ብቻውን የፈጠረው Subhanahu Wa Ta'ala ብለን ልናምን ነው يعني ሲፈጥር የተጋራው የለም ያገዘው የለም በቃ አላህ የሚረዝቀው እሱ ብቻ ነው አላህ የሚገለው እሱ ብቻ ነው የሚያነሳው እሱ ብቻ ነው የሚሰብረው እሱ ብቻ ነው ዝቅ የሚያዋርደው እሱ ብቻ ነው Subhanahu Wa Ta'ala እና በዚህ ምናምን ይሄ ምን ይባላል ተውሂድ الربوبية ተብሎ ይባላል ማለት ነው ይሄ Subhanahu Wa Ta'ala ረዛቂ እሱ ብቻ ነው የሚገለው እሱ ብቻ ነው የሚያነሳው የሚያዋርደው የሚያልቀው በቃ ሁሉ ነገር የሚያደርግ አንተ ባንተ ላይ የሚደርሰው የሚወጣ ካላህ ብቻ ነው Subhanahu Wa Ta'ala ማንንም አንተ ላይ አይደርስብህም يعني ይሄን የሚያደርገው አላህ ብቻ ነው ብለህ ልታምን ነው ማለት ነው Subhanahu Wa Ta'ala እና ይሄ በዚህ ማመን ምን ይባላል ተውሂድ الربوبية ይባላል አላህ ፈጣሪ እንደሆነ
الله الذي خلق السماوات والأرض وما يعني علكم الله ብሎ ማት ያፈጣርን ሰማይን የፈጠረ ምድርን የፈጠረ በመካከላቸው ዓለም የፈጠረ يعني ይሄን ያደረገው ማን ነው አላህ ነው ብቻውን ነው ያደረገው ብለን ልናምን ነው ማለት ነው ይሄ ምን ይባላል ተውሂድ الربوبية ተብሎ ይባላል ማለት ነው እና ይሄን ደግሞ ካፊሮችም ሁሉ በዚህ ያምኑበታል ማለት ነው እነዛ ነብዩ ሲጋደሏቸው የነበሩት ካፊሮች ያምናሉ በዛ አሁን ላይም ቢሆን የትኛውም ካፊር يعني بالله ما يامنوا ما قال بس الله ፈጣሪ እንደሆነ ያምናል ምናልባት አላህ ፈጣሪ ነው ብሎ ላይልህ ይችላል ነገር ግን እግዚአብሔር ሊልህ ይችላል ወይም ደግሞ አንድዬ ነው የፈጠራችሁ ሊልህ ይችላል ወይ ደግሞ እጁን ወደ ሰማይ ሊያነሳልህ ይችላል ማን ነው እሱ ያካል አላህ ነው Subhanahu Wa Ta'ala አላህ ነው يعني የሚጠቁመው በዚህ ወዲትም ሊሄድ አይችልም አይሄንን አላህ ፈጣሪ ነው ሰማይን የፈጠረው ማን ነው ብትለው እከሊ ነው አይልህም የምታወቅ ሰው አንተ የሆነ ከሊ ብሎ የሰው ስም ቢጠራልህ معقول هذا يعني የሚጠቁመው ወደ አንድዬ ነው የሚለው Subhanahu Wa Ta'ala አንድ አካል የፈጠረው አካል አለ ነው የሚለው አላህ ነው የሚያስበው ማንንም አይደለም Subhanahu Wa Ta'ala እና በዚህ ሁሉም ያምናል ማለት ነው አላህ ፈጣሪ እንደሆነ ሰማይና ምድር የፈጠረ እሱ እንደሆነ የሚረዝቀው እሱ እንደሆነ በዚህ ሁሉም ያምንበታል ማለት ነው ያሁን ካፊሮች ያሁን እነዚህ ቀብር ለቀብር የሚይዙ አካላቶች ምናልባት እነሱ አሁን እንደዚህ ማን ነው የሚረዝቀው ብትለው ከሊል ይችላል ማለት ነው እነሱ እንኳን አይታመኑም የታወሩ ናቸው አውዙ ቢላህ እና ያምናሉ ካፊሮች አብዛኞቹ ካፊሮች በዚህ ያምናሉ ማለት ነው ወይም እነዛ ነብዩ ሲጋደሏቸው የነበሩት ካፊሮች እነሱ በዚህ ያምናሉ አላህ ፈጣሪ እንደሆነ ረዛቅ እንደሆነ ሰባሪ አንሺ አላቂ እሱ ብቻ እንደሆነ በዚህ ያምኑ ነበር ማለት ነው ይሄ ምን ይባላል ተውሂድ الربوبية ተብሎ ይባላል ማለት ነው እና በዚህ ደግሞ ማመን እስልምና ውስጥ ሊያስገባ አይችልም የሚቀራል ማለት ነው የሚቀራል በዚህ طيب ሁለተኛው ደግሞ الأول توحيد الربوبية ነው ሁለተኛው ደግሞ አሳኒ ሁለተኛው ደግሞ ተውሂድ አልኡሉሂያ ይባላል አላህ በተመላኪነቱ አንድ ማድረግ ማለት ነው ያ ማለት እኛ አምልኮት ብለን የምናወጣው የሆነው ነገር ወዴት ነው መቅጣጨት ያለበት ወደ አላህ ነው Subhanahu Wa Ta'ala ወደ አላህ ብቻ ነው መቅጣጨት ያለበት ያ ነገር ይሄ ምን ይባላል ተውሂድ አልኡሉሂያ ይባላል አላህ በተመላኪነቱ አንድ ማድረግ እሱ ብቻ ነው ሊገዙት የሚገባው የሆነ አምላክ አላህ ብቻ ነው የሚመለክ አሁን አብዛኛው ሰው አላህ ፈጣሪ እንደሆነ ረዛቅ እንደሆነ ሁሉን ነገር የሚያደርገው እሱ እንደሆነ በዚህ ያምናል አላህ እንደዚህ ያደርጋል አላህ ይሄንን ሁሉም ያምንበታል ነገር ግን ስለምንሳ እከሌው የሸህ እከሌው እንደዚህ አድርጉልኝ እንደዚህ ወድቅ ያለው በቃ ዝፍቅ ያለ ይሄድ አውዙ ቢላህ በስ يعني ይሄ መሆን የለበትም ማለት ነው አላህ ሁሉን ነገር የሚያደርገው እሱ ብቻ እንደሆነ ካወቅ ከሱ በላይ ማንንም ቻይ እንደሆነ እንደሌለ ካወቅን ወደ ማንንም ወድቅ ያለብን ወደ እሱ ብቻ ነው Subhanahu Wa Ta'ala የኛ ከኛ የሚወጣው አምልኮት ወዴት ነው መሄድ ያለበት ወደ አላህ ብቻ ነው ያላህ ፊት ነው መታሰብ ያለበት ማለት ነው وما خلقت الجن والانس الا يعبدون ነው የሚለው Subhanahu ሰዎችን ማጋንትን ማልፈጠርኩኝም ሊያመልኩኝ ቢሆን እንጂ ነው የሚባለው እኛ አላህን ማምለክ ብቻ ነው የኛ ተግባር ማለት ነው Subhanahu Wa Ta'ala ነፍሱን ብቻ ነው ማምለክ ያለብን ለማንንም አንሰግድም ለማንንም አንወድቅም ለማንንም አናርድም ማንንም አንፈራም በማንንም ላይ አንመካም ማለት ነው በማን ላይ ይሄ ወደ አላህ ብቻ ነው የሚገባው ማለት ነው يعني እኛ አላህ ለኛ يعني ማን ነው ሐቁላህ على العباد ምንድነው የሚለው ያላህ ሐቅ በባሮች ላይ ያለበት ሊያመልኩት ነው የኛ ሐቅ ደግሞ በአላህ ላይ ያለው ላይቀጣና ጀነት ሊያስገባን እኮ ነው የሚለው ሐዲስ ላይ ነብያችን አለይሂ ሰላቱ ወሰለም አው ከማ ቃል ማለት ነው ኢንሻአላህ እና በእኛ ላይ ያለብን ምንድነው አላህን ማምለክ ብቻ ነው ከኛ የሚወጣው አምልኮት በቃ አምልኮት የሚባል ነገር ሁሉ ሲገኝ ያ ማን ነው መታሰብ ያለበት አላህ ብቻ ነው Subhanahu Wa Ta'ala ይሄ ምን ይባላል ተውሂድ አልኡሉሂያ ይባላል لا اله ስንለው ተመላኪ የለም ነው ኡሉሂያ يعني በተመላኪነቱ አንድ ማድረግ لا اله ተመላኪ የለም الا الله ስንለው አላህ እንጂ ተመላኪ የለም ከአላህ ውጭ የሚመለክ አምላክ የለም يعني እኛ የምንገዛው ከኛ የሚወጣው በቃ አምልኮት ነክ የሆነው ነገር ሁሉ ወደ አላህ ብቻ ነው መሄድ ያለበት ማለት ነው Subhanahu ንያችን ወደ አላህ ብቻ ነው መሄድ ያለበት እኛ ገንዘብ ስንሰጥ حتى ምንም ለምን ትንሽዬ ነገር እንኳን አናረግም ንያን ወደ አላህ ብቻ እንጠልጥለው Subhanahu Wa Ta'ala ወደ አላህ ነው መሄድ ያለበት አላህ እንዲመነዳ አላህ በቃ ወደሱ እየተቃረብክ እንደሆነ ንያን ካንጠለጠልክ ان الله لا يضيع اجر المحسنين Subhanahu Wa Ta'ala كريم ነው ጌታ يعني እና ይሄ በዛ አንድ ማድረግ ይሄ ሁለተኛው የተውሂድ ክፍል ነው ማለት ነው አሳኒ ሁለተኛው ተውሂድ አልኡሉሂያ يعني በተመላኪነቱ አንድ ማድረግ ማለት ነው አሁን አብዛኛው ሰውም ጥፋት ላይ የወድቀው ዝል ላይ ነው ቀብር ለቀብር ይሄዳል
እከሌ ሆይ ይልሃል በቃ ሰው ላይ ይመካል ሰው ማለት ነው ከሰው ልጅ ይፈልጋል ልጅ የሌለው እንደሆነ ከሌ ዘንድ ይከዳል ያ ረቢ አላህ ማዕቁል هذا አላህ ፈጣሪ እንደሆነ እየታወቀ እንዴት ወሬ ከሌ ይከዳል ሱብሃንሁ ወተዓላ ወደ አላህ ብቻ አለምኑኝ ነው እኮ የሚለው فاذا سالك عبادي عني فاني قريب يعني اجيب دعوه الداعي ነው የሚለው ባሮች ስለኔ ከጠየቁ ንገራቸው አይደለም ይያል ያለው እኔ ቅርብ ነኝ ነው የሚለው ሱብሃንሁ ወተዓላ እኔ ለምኑ እኔ ቅርብ መልስ ጣለው ነው የሚለው ባሮች ስለሚ يعني فليستجيبوا لي وليؤمنوا بي ነው የሚለው ሱብሃንሁ ወተዓላ ለኔ መልስ ይስጡ በኔ የሚመኑልኝ እኔ ቅርብ ነኝ ለነሱ መልስ ሰጣለሁ ነው የሚለው يعني ምን ፈልገው ነገር ካለ ወደ አላህ ብቻ ነው መዋደቅ ያለብን ማለት ነው ክብር ነው እኮ ያ አላህ ክብር ነው ሱብሃንሁ ወተዓላ ሰማይና ምድር የፈጠረ ጌታ يعني ከሶች ማን ይታሰባል አቡ ያ አላህ እና አላህ ልብን ይስጠን ማለት ነው ይሄም ሆኖ يعني አላህ ፈጣሪ ሁሉ ነገር የሚያደርገው እሱ እንደሆነ እየታወቀ ላይ ሲሰገድ ታያለ ለድንጋይ ሲሰገድ ታያለ ለሰው ሱብሃንሁ ወተዓላ በስ يعني አንተ ላንተ አምሳያ እንዴት ሊሰገድ ይችላል በስ يعني በጣም ምን ያህል አላህ ሊያጥም እንደሚችል እዚህ ላይ ማየት እንችላለን يعني አልহামዱሊላህ على نعمة الإسلام يعني እሱ በሱ በስ ያላህ ጸጋ ነው ይሄ ማለት ነው لقد من الله على المؤمن يعني ጸጋ ነው ይሄ ከእስልምና በላይ ምንም ጸጋ የለም በስ ለሱ ብቻ ከመዋደቅ በላይ ምንም ጸጋ የለም والله يعني ከሌሎች አንፃር ስናየው ማለት ነው እና አላህ ብቻ ተፈጣሪ ተመላክ እንደሆነ የምናምነው እምነት ምን ይባላል ተውሂድ አልኡሉሂያ ይባላል ማለት ነው እሱ ለሱ ብቻ ነው መዋደቅ ያለብን ወደሱ በቃ የምናረገው ነገር ሁሉ አምልኮት ምንም ሊሆን ይችላል የሚሰገደው የሚዞረው ጧፍ ሊሆን يعني በቃ አምልኮት ነክ ነገር ሁሉ ወደ አላህ ብቻ ነው መሄድ ያለበት ማለት ለማንም ወላ ሼክ ለምን አሰማየነ ከሼክ አይሆንም ለሱ ጭራሽ አይወድቅለትም ማለት ነው يعني ታከብረዋለህ ዑለማ ነው አይሆን እናከብረዋለን ነገር ግን ከሱ ምንም ምን ፈልገው ነገር የለም ማለት ዱዓ አርግልኝ ሰው ይችላል ዱዓ ያርግልሃል ሌላ ምንም የምታረገው ለሱ የምታርግለት ነገር ያ መሆን የለበትም ማለት ነው እና ይሄ መሆን የለበትም እሱ የሚገባው ወደ አላህ ብቻ ነው ሱብሃንሁ ወተዓላ በዛ አላህን ብቻ ነው የምናመልከው ማለት ነው طيب እና طيب ሶስተኛው ተውሂድ አልኡሉሂያ የሁለተኛው ነው ይሄ በተመላኪነቱ አንድ ማድረግ ነው ሶስተኛው ደግሞ ተውሂድ الذاتي ወላ አስማኢ ወሲፋት ነው ተውሂድ አንድ ማድረግ ማለት ነው አዛት በዛቱ አንድ ነው ብለን ልናምንበት ነው አላህ አንድ ነው በቃ ሱብሃንሁ ቁል ሁወ አላሁ አሐድ ነው የሚለው አላህ እሱ አንድ ነው ብለህ በላቸው ነው የሚለው ሱብሃንሁ ወተዓላ አላህ እሱ አንድ ነው ሁለተኛ የለውም አላህ ሱብሃንሁ ወተዓላ ቢጤ የለውም እና ተውሂድ الذات በዛቱ አንድ ልናደርግ ነው አላህ ተውሂድ الاسماء والصفات እንደዚሁም በስሞቹም እንደዚሁ ማለት ነው አላህ በስሞቹ አንድ ነው ሱብሃንሁ ወተዓላ ስሞች አሉት አላህ ሱብሃንሁ ወተዓላ ስሞች አሉት ከመቶ በላይ ስሞች አሉት አይደለም እንዴ በእነዛ ስሞቹ የሚጋራው የለም ብለን ልናምን ነው አላህ በስሞቹ አንድ ነው ወሊላሂ الاسماء الحسنى فدعوه بها ነው የሚለው አላህ መልካም ስሞች አሉት የሚያማምሩ የሆኑ ስሞች አሉት በሱ አለምኑት ነው የሚለው ቁል ادعوا الله او ادعوا الرحمن ايما تدعوا فله الاسماء يعني አላህ በእነዛ ስሞች ያላህ ብቻ ናቸው ለሱ የሚገቡ ናቸው ብለን ልናምንበት ነው ማለት ነው እና በስሞቹ አንድ ማድረግ ነው በእነዛ በስሞች የሚገባው የለም يعني የሱ ብቻ ናቸው ሱብሃንሁ ወተዓላ በእነሱም የሚልቅ የለም ብለን ልናምንበት ነው ማለት ነው ቢጤ የለውም ሱብሃንሁ ወተዓላ እና ተውሂድ الاسماء والصفات አሁን ተውሂድ አንድ ማድረግ ማለት ነው الاسماء በስሞቹ አንድ ማድረግ ሁሉም ስሞች አሉት አሁን አላህ የሚባል ስም አለው አዚዝ ከሪም يعني ጀባር ይሄ ሁሉ የማን ነው የሚገባው ይሄ አንድ ልናረገው ነው ሱብሃንሁ ወተዓላ እና ወሲፋት ደግሞ ማለት በመገለጫዎቹ አንድ ማድረግ ማለት ነው አላህ መገለጫዎች አሉት ነግሮናል አላሁ الذي ቁርአን ላይ አያልን ያለው በዚህ ሁኔታ ማለት ነው አላሁ الذي ያለ የነገረን ብዙ አሉ ሱብሃንሁ ወተዓላ እና በዚህ አንድ ልናደርገው ነው በዚህም ማለት ነው ተውሂድ አንድ ማድረግ ማለት ነው አልአስማኢ በስሞቹ አንድ ማድረግ ወሲፋቲ በመገለጫዎቹም አንድ ልናደርገው ነው አላህ መገለጫዎች አሉ ሱብሃንሁ ወተዓላ የራሱ የሆኑ መገለጫዎች አልሳናመሳሰል ውድቅ ሳናደርግ ቀጥታ ለሱ ብቻ እናጸድቅለታለን ማለት ነው በነዛ በመገለጫዎቹም ደግሞ ተመሳሳይ የለውም ብለን ልናምንበት ነው ማለት ነው አላህ ለምሳሌ ተውሂድ الاسماء والصفات ሲባል አሁን አላህ በስሞቹና በመገለጫዎቹ አንድ ማድረግ ብሎ ማለት አላህ ስሞች አሉት የምናውቀው አለ ከመቶ በላይ ስሞች አሉት ወሲፋት መገለጫም አለው አሁን እያንዳንዱ ስም አላህ አዚዝ ነው አልዓዚዝ እንላለን አሁን
العزيز سنلهم الرحمن سنل الرحمن የሚል ስም አለው አላህ Subhanahu Wa Ta'ala الرحمن የሚለው ምን አላህ الرحمن የሚለው ያላህ ስሙ ነው ውስጡ ሰማዕነው ምን الرحمن ምን ማለት ነው አዛኝ ማለት ነው አይደል አላህ አዛኝ ነው አላህ አዛኝ ነው يعني አላህ አዛኝ ነው ይሄም መገለጫው ሲፋት ነው ያሁን አላህ አዛኝ ነው ብለ ስንል እኮ አላህ እየገለጸ ነው እኮ ነው አላህ አዛኝ ነው ምን ይሄ በዛ አንድ ነው አላህ ብቻ ነው ከሱ በላይ አዛኝ የለም Subhanahu አርሐሙር ረሂሚን እኮ ነው Subhanahu Ta'ala እና አላህ እያንዳንዱ ሁሉም ስሞች ውስጣቸው መገለጫ አለበት እያንዳንዱ ሲፋት አሁን እያንዳንዱ ስም ሁሉም ስም ውስጡ ሲፋት አለበት እያንዳንዱ ሲፋት ግን ስም ሊሆን አይችልም እዚህ ላይ ልብ በሉ ምለውን ነገር ማለት ነው ኢንሻአላህ ሁሉም ስሞች ውስጣቸው መገለጫ አለበት እያንዳንዱ ሲፋት ግን ያኔ ስም ላይ ሆን ይችላል ማለት ነው እዚህ ላይ ኢንሻአላህ ምን ካለ ግልጽ ልናደርገው እንችላለን ኮሜንት ላይ በጽሁፍም ይሁን ማለት ነው እና ተውሂድ አንዲ ማድረግ ማለት ነው الاسماء الذات يعني በዛቱ አንዲ ነው Subhanahu Ta'ala አንዲ ነው ቁል هو الله احد ነው والاسماء እንደዚሁም በስሞችም አንዲ ነው ስሞች አሉ Subhanahu Ta'ala الرحمن الرحيم الكريم الجبار يعني ብዙ العزيز አለበት አይደለም الجبار ስንላውን ጀባር ያላህ ስም ነው አይደለም አይዋ ውስጡ ምን አለበት ጀባር ኃይለኛ የሚል ማዕና አለበት አይደለም አይዋ ያ ምንድነው ውስጡ ያለው አላህ ኃይለኛ ነው የሚል መገለጫ አለበት ማለት ነው ውስጡ መገለጫ አሁን እኔ ስሜ ከማል ነው ስሜ ከማል ነው ነገር ግን ከማል ብሎ ማለት ነው ሙሉ ማለት ነው እኔ ሙሉ ነኝ እንዴ ሙሉ አይደለሁም እኔ ለአላህ ሐሳ ይሄም ይገባዋል አዚዝ ካልክ ያላህ ስሙም ነው አሸናፊ የሚል ማዕናም አለበት አላህ አሸናፊ ነው ብለም ትለዋለህ ማለት ነው ይሄ ስሞች ነው እያንዳንዱ ስሞች ውስጣቸው ያለው ማዕና ወደ አላህ ይገለጽበታል ማለት ነው በዚህ ታዲያለህ እና በዚህ አንድ ልናደርገው ነው በዚህ ማንንም ቢጤ አንሰጠው ማለት ነው Subhanahu Ta'ala ቢጤ የለውም Subhanahu Ta'ala ወይም ተመሳሳይ የለውም ብለና ሲፋቶች ውስጥ ለምሳሌ አላህ መገለጫዎች አሉ አላህ ይቆጣል እንላለን አላህ ይበቀላል አላህ ያከራል እነዚህ የአላህ መገለጫዎች ናቸው እነዚህ የአላህ መገለጫዎች ናቸው ሲፋት የሚባሉት ማለት ነው ያኔ እያንዳንዱ መገለጫዎች አሉት እነዛ መገለጫዎች ግን የአላህ ስሞች ሊሆኑ አይችሉም ማለት ነው Subhanahu Ta'ala አላህን መገለጫዎች አሉት ለምሳሌ አላህ ይቆጣል ስንል ያኔ አላህ የሚያስቆጣ ነገር ካለ ይቆጣል ያኔ ሙናሲብ በሆነ ቦታ ላይ ነው ይሄን የምናደርገው እንጂ ላይክ አይደለም አላህ ይቆጣል ስንል አሁን አላህ እኮ እንደዚህ ካደረክ ይቆጣል ነው እንጂ ምንለው ያኔ ከታላህ እንደዚህ ነው ብለን አንልም ማለት ነው መልካም እኔ መሳስሜ የሚልቅ ስላልሆነ ማለት ነው Subhanahu Ta'ala እንጂ ያኔ አላህ እንደዛ አታድርገው ይቆጣብሃል ስንል አሁን ያኔ ከምክንያት ጋር ነው የሚቆጣው ማለት ነው ዝላ እንጂ አሁን ዝም ብለን አላህ እኮ ተቆጨ ነው ብለን አንገልጸውም ያኔ ጥሩ ስላልሆነ ወሊላሂ الاسماء الحسنى ስለሆነ የሚባለው ማለት ነው መጥፎ ልጅ እናስጠቀም Subhanahu Ta'ala እና በዚህ ሁኔታ ነው የምናደርገው ሲፋት ብዙ አሉ ሲፋቶችም ስሞች ውስጥ እያንዳንዱ ስሞች ውስጥ አሁን እያንዳንዱ ስሞች ውስጥ መገለጫዎች ሲፋት የሚባለው ነገር አለ እያንዳንዱ መገለጫዎች ውስጥ እያንዳንዱ ሲፋት ውስጥ ግን ስም ያኔ ሁሉም ሲፋት ስም ሊሆን አይችልም ማለት ነው እዚህ ላይ ልብ ማለት ያስፈልገዋል ማለት ነው ኢንሻአላህ እና እዚህ ላይ ይሄን ስንል አናመሳስለውም ليس كمثله شيء ነው እዚህ ላይ ያው የሷም ሳየ ምንም የለም وهو السميع البصير ነው የሚለው እሱ ሰሚና ተመልካች ነው እዚህ ላይ የምንለው ያኔ አላህ አንድ ነው አላህ ይሰማል አላህ ይመለከታል አላህ በቃ ሁሉ ነገር ያደርጋል አላህ እንደዚህ ነው ስንል አሁን እኛ ጋር ይመሳሰላል ያኔ አላህ ይሰማል ሲባል አሁን እኛ እንሰማለን አመሳሰልከው የሚሉ ሰዎች አሉ አሁን እኛ ሀገር ላይ ማለት ያ የትም አይገናኝም አላህ ራሱ ያውቀው ነው የነገረን ያኔ እኛን አሁን ليس كمثله شيء ካለ በኋላ ምንድነው ያለው وهو السميع البصير ራሱ ማለት ነው Subhanahu Ta'ala አላህን የሚመስል ምንም የለም ካለ በኋላ وهو الصالح السميع البصير ሰሚና ተመልካች ነው እሱ ደግሞ አላህ ምንድን ብሎ ሌላ ቦታ ደግሞ የሰው ልጅ እኮ ሰሚና ተመልካች ነው አሁን እዚህ ላይ ያኔ አላህ ራሱን አመሳሰለ ማለት ነው ያኔ ማዕቁል ጭራሽ ምንም የሚገባው ነገር እኮ የለም አላህም የራሱ ነው መገለጫ አለው አናመሳሰልም ሲጀምር አናመሳሰለውም እኔ ሰማለሁኝ እመለከታለሁኝ አላህም ይሰማል ይመለከታል ያ ማለት እኔ እንደኔ ነው ማለት ነው እንዴ አመሳሰልከው አይባልም ቢላ ተምሲል ነው እዚህ ላይ አናመሳሰለውም ያኔ ጭራሽም አይገባም ትዝም አይልህም ማለት ይሄ ነገር ምክንያቱም አላህ ራሱ ነው የነገረን ليس كمثله شيء ካለ በኋላ وهو السميع البصير ነው የሚለው የሰው ልጅም ሰሚና ተመልካች ነው የሚለው እዛው ቁርአን ላይ ማለት ወጀአላሁ ሰሚዓን በሲራ ይላል እና በዚህ ሁኔታ ነው የምናደርገው ማለት ነው ኢንሻአላህ አላህም የራሱ የሆነ መስማት አለው አናመሳስ ያኔ hatta ዙ ፍጥሮችስ ማየት እንችላለን የሰው ልጅ
እኔ እግር አለኝ ከብትም እግር አለው እኔ የሰው እግርና የከብት አንድ ነው አንድ አይደለም በስማቸው ነው የተመሳሰለው መስማት የሚባለው ነገር እናውቀዋለን ያኔ መስማት አላህ ይሰማል መስማት የሚባለው ነገር እናውቀዋለን ልክ ኢማም ማሊክ እንዲያሉት ማለት ነው الاستواء معلوم والكيف مجهول والسؤال عنه يعني ብለዋል استواء የሚባለው ከፍ ማለት ይታወቃል አላህ ከአርሽ በላይ ነው አይው እናውቀዋለን ግን እንዴት ነው የሚለው ነገር አናውቀውም ነው አላህ ይሰማል አይዋ ይሰማል መስማት የሚባለው ምንድነው እናውቀዋለን መስማት የሚባለው ነገር እናውቀዋለን አይዋ ይታወቃል አይዋ መመልከት ማለት አላህ ይመለከታል አይመለከታል ግን እንዴት ነው አናቅም ያንን ያኔ አላህ የሚመለከተው ኮንዲን እኔ አሁን ማየው ከፊት የሆነ ጋርዱሽ ካለብኝ ያኔ ማየት አልችልም አይደል አላህ ሁሉ ነገር ሱብሃንአላህ ይመለከታል ሁሉ ነገር ይመለከታል ሱብሃንአላህ እና ከኛ ጋር የሚመሳሰል ነገር የለም አዙ በፍጥሮች መካከል ማየት እንችላለን እኔ ጆሮ አለኝ አይጥም ጆሮ አላት ያኔ እኔ ጆሮና አይጡ ጆሮ አንድ ነው አንድ አይደለም ሱብሃንአላህ እና የፈጣሪውና የፍጥሩ እንትን ደግሞ ጭራሽ አይገናኝ ስማቸው ብቻ ስማቸው እንጂ የተገናኘው ሁሉም ተገናኘ ማለት አይደለም ማለት ነው እዚህ ላይ የሚያምታቱ ሰዎች ስላሉ ነው ማለት ነው እዚህ ላይ አሉኛ ሀገር ላይ አላህ ይምራቸውና ማለት ነው ኢንሻአላህ እና እሱ ሹብሃ መፍጠር የለበትም ኢንሻአላህ ብዙ እንትን የሚል ካለ ኮሜንት ላይ ጻፉልኝ ኢንሻአላህ ምሳታቱን ነገር ካለ ግልጽ አድርጉልኝ والله اعلم والسلام عليكم ورحمة الله وبركاته